ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድሃ ወይም አረፋ በዓል በሰላም አደረሳችሁ ብለናል። በዓሉ ደስታን ብቻ የምታገኙበት ያሰባችሁትና የሚገባችሁ ሁሉ የምታገኙበት መልካም በዓል እንዲሆንላችሁ ከቃል ስፖርት ዩቲዩብ ቻናል ተመኘን። መልካም በዓል ብለናል በድጋሚ። ቃል ስፖርት ዩቲዩብ ቻናላችን ከሀገር ቤት ከባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች እንደዚሁ በቀደም ተከተል እያጋራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጋበዝን ውድ ቤተሰቦቻችን። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ይዘናል። በአውሮፓ የመረጃ ክፍለ ጊዜያችን በርከት ያሉ ትልቅ ጨዋታዎች በአውሮፓና በላቲን ዙሪያ እንደዚሁም በርከት ያሉ ትልቅ ዝውውሮች በመላው አውሮፓ ሲደረጉ ነበር። በስፋት እናደርሳችኋለን። ትላንት በስፔንና በፈረንሳይ መካከል የዩኤፋ ኔሽንስ ሊግ የግማሽ ፍጻሜ ወይም ለፍጻሜ ለማለፍ የነበረ ጨዋታ ነበረ። አንድ ሰው እግር ኳስን ለመውደድ ምክንያት ማቅረብ ከሚቻልባቸው ጨዋታዎች ውስጥ አንደኛው ነበረ። በ90 ደቂቃ 10 ግብ ተመልክተናል። አንዷ ግን ተሽራለች። 9ኙ ጸድቀዋል። ያ ማለት በየ10 ደቂቃው አንድ ግብ እንመለከት ነበረ። ለባሎን ዶርም ሽልማት የተደረገ ጨዋታ ሲሉት ነበር በርካቶች። ጨዋታው ለተመልካች ፍጹም አዝናኝ ነበረ። ውድ ቤተሰቦቻችን ጨዋታውን ተመልከታችሁት ከነበረ ግን የገለ መልከታችሁን አጋሩን። ለማንኛውም አንጋፋው CR7 ሮናልዶም ከታዳጊው ላሚን ያማል ጋር በዩኤፋ ኔሽንስ ሊግ ፍጻሜ እንደምንመለከታቸው የተረጋገጠበት ጨዋታ ነበረ። ላሚን ያማልን በተለየ መንገድ ማንሳት ግድ ስለሚለን በስፋት እናነሷለን። ከጨዋታውን በኋላ ያለው ነገር አለ። ሾዋንስታይገር አሰልጣኝ ዲላፎንቴ ጨምሮ በርካቶች አነጋጋሪ ያሉትን የላሚን ያማልን ምሽት ለውድ አድማጮቻችን መርጠን እናደርሳችኋለን። በርከት ያሉ ሀገራት ለዓለም ዋንጫ እያለፉ ነው። ግን በዓለም ዋንጫ ማለፋቸው ማግስት ስጋታቸው አሜሪካ አሊያም ዶናልድ ትራምፕ ናቸው። ለመሆኑ ዓለም ዋንጫና ዶናልድ ትራምፕ ለምን አገናኛቸው? እነማን ለዓለም ዋንጫ አለፉ የሚለውን ታደምጣላችሁ። ከዛ በተጨማሪ በአውሮፓ ትልቅ ክለቦች እየተደረጉ ያሉ ዝውውሮች አሉ። የአሰልጣኙ ውሳኔ ታውቋል። ፋብሪዞ ሮማኖ በዝውውር መረጃ ሰፋ ያሉ ጥንቅሮችን በሰበር ይዘው ወጥተዋል። እናደርሳችኋለን። ወደ ሳውዲ አረቢያ የሚያደርገው ድርድር ያልተሳካውንም ተጫዋች በተመለከተ ከተጫዋች ደግሞ ሊዮኔል አንድሬስ ሜሲን ሰፋ ያለ መረጃ ለውድ አድማጮቻችን እናደርሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግ ፓላስ ጥያቄው ተመልሶለታል። እንዴት ተመለሰለት የሚለውን ታደምጣላችሁ። በዙር ወቅቱ ሰፋ ያለ እንቅስቃሴ እያደረገ የሚገኘው ማንቸስተር ሲቲ ሪያን ቼርኪን ማግኘት ማለት ማንን ማግኘት እንደሆነ በስፔኑ ጨዋታ በደንብ አስመልክቶናል። ተጫዋቹ እጅግ በጣም ልዩና አስደናቂ ምሽት ነበር ያሳለፈው። ብራዚል ነጥብ ብትጥልም ነገር ግን የቼልሲው ተጫዋች ለመጀመሪያ ጊዜ ለብራዚል ብሔራዊ ቡድን በካርሎ አንቸሎቲ ዘመን ጥሪ ተደርጎለት ጨዋታ መጫወት ችሏል። ከእንግሊዝ ብሔራዊ ቡድን ውጭ ስለተደረገው የቼልሲ ተጫዋች እንላችኋለን። ኤሲ ሚላኑ ግብ ጠባቂ ለቼልሲዎች ምላሽ ሰጥቷል። ከቼልሲ ዝውውር ጋር በተያዘና ከቡድን ዜና ጋር በተያዘ ሰፋ ያለ መረጃ ይዘናል። ወደ ሊቨርፑል ሊዘዋወር የተቃረበውን ተጫዋች በተመለከተና የሊቨርፑልን ፈራሚ ጄሬሚ ፍሬምፖንግም እንዲሁ የሰጠው ሐሳብ አለ። ታደምጡታላችሁ። ለቼልሲ ደጋፊዎች በዝውውርና በቡድን ዜና መረጃ ስናደርሳችሁ አርሰናሎች አማራጭ ግብ ጠባቂ አግኝተዋል። በተለይ ማይክል አርቴታ ግብ ጠባቂ ላይ ትኩረት ሰጥተው እየሰሩ እንደሆነ ይታወቃል። አዲስ ግብ ጠባቂ ለአርሰናል ተገኝቷል። ከዛ በተጨማሪ አንድ አርሰናሎች በጥብቅ የሚፈልጉትን ተጫዋች አብዝተውም ይጠብቁታል ተብሏል። ምክንያቱን እናደርሳችኋለን። በአርሰናል የዝውውር መረጃችን ሚኬል ሜሪኖ አሁንም ያስደምሞናል። ማይክል አርቴታ ሐሰተኛ 9 ቁጥር ለሀገሩ ምርጥ ነው። በማይክል አርቴታ ፍልስፍና የተቃኘውን ሚኬል ሜሪኖን እናነሳለን። ከዛ በተጨማሪ በአርሰናል ቤት ቆይታው እርግጥ ያልሆነ ተጫዋችና የቀድሞ የአርሰናል ተጫዋች ወደ እስር ቤት ማምራቱ ተረጋግጧል። በማንቸስተር ዩናይትድ የመረጃ ክፍለ ጊዜያችን አሁንም ማንቸስተር ዩናይትድ የበርካቶችን ቀልብ የሚስበው ትልቁ ክለብ ብለውታል። በዝውውር መስኮቱ ላይ የብሪያን ምቤሞ ጉዳይ ከምን ደረሰ? ከዛ በተጨማሪ ከዝውውር መረጃችን ጎን ለጎን የቪክተር ጊዮኬሬስን መረጃ እናነሳለን። ሩበን አሞሪም፣ ሃይደን ሄቨን እንደዚሁም የማንቸስተር ዩናይትዱን አስደናቂ ተጫዋች ፓትሪክ ዶርጉን በተመለከተና ሌሎች በርከት ያሉ ተጨማሪ መረጃዎችን ስለያዝን እስከ ፕሮግራማችን ፍጻሜ ቆዩ።
ላይክ ሰብስክራይብ ሼር ማድረግ እንዳይረሳ ለሐሳብ አስተያየታችሁ አመስግነናል ውድ ቤተሰቦቻችን አጠር ያሉ ስፖርታዊ ጥንቅሮቻችንን ግን ሀገራዊ ጉዳዮችን በማስቀደም እንጀምር የኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት ሁለት የመጨረሻ መርሃ ግብሮችን ተመለከትን በኢትዮጵያ ፕሪሚየር ሊግ 33ኛ ሳምንት መርሃ ግብር ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ጋር ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ነበር የተጠናቀቀው ኢትዮጵያ ንግድ ባንክ ያለፉትን 8 ጨዋታ ማሸነፍ አልቻሉም ያምናዎቹ ሻምፒዮን እንደ አምናው አይደሉም ኢትዮጵያ ንግድ ባንክ 40 ነጥቦች ላይ ደርሷል 11ኛ ኢትዮ ኤሌክትሪክ 38 ነጥብ 13ኛ የፊታችን ሰኞ ኢትዮጵያ ንግድ ባንክ ሀዲያ ሆሳዕና እንደዚሁ ማክሰኞ ኢትዮ ኤሌክትሪክ ከፋሲል ከነማ በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት እንደዚሁ መርሃ ግብራቸውን የሚያደርጉ ይሆናል ሌላኛው ከዚህ ቀደም ብሎ የነበረው ጨዋታና የምሽት መረጃችን ላይ ያካተትንላችሁ ለማስተዋወስ ያክል መቻል ከሀዲያ ሆሳዕና 1-1 ያጠናቀቁት ጨዋታ ነበረ መቻልን ግብ ፊሊሞን ገብረ ጻዲቅ እንደዚሁም ደግሞ ለሀዲያ ሆሳዕና ውብሸት ጭላሎ በራሱ መረብ ላይ ነበረ ግቦቹን ያስቆጠሩት መቻል 44 ነጥብ ሀዲያ ሆሳዕናም ተመሳሳይ 44 ነጥብ ላይ በግብ ክፍያ ብቻ 6ኛ እና 8ኛ ናቸው ተበላልጠው የፊታችን ሰኞ ኢትዮጵያ ንግድ ባንክ ሀዲያ ሆሳዕና ማክሰኞ ኢትዮጵያ መድን ከመቻል ጋር ለዚሁ በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብራቸውን የሚያከናውን ይሆናል የኢትዮጵያ ፕሪሚየር ሊግ ሁሉም መርሃ ግብሮች በ33ኛ ሳምንት ተደርገው ከተጠናቀቁ በኋላ ኢትዮጵያ መድን በ64 ነጥቦች አንደኛ ኢትዮጵያ ቡና በ55 ነጥብ ሁለተኛ ባህር ዳር ከተማ በ48 ነጥብ ሶስተኛ ሲዳማ ቡና በ46 ነጥብ አራተኛ ወላይታ ዲቻ በ45 ነጥብ አምስተኛ መቻል 44 ነጥብ ይዞ በግብ ክፍያ በልጦ ስድስተኛ ሐዋሳ ከተማ 44 ነጥብ በተመሳይ ሰባተኛ በግብ ክፍያ ነው ልዩነታቸው ቅዱስ ጊዮርጊስ በተመሳይ 40 ነጥብ ስምንተኛ ነው በግብ ክፍያ ተበልጦ ሀዲያ ሆሳዕና 44 ነጥብ አለው በግብ ክፍያ ብቻ ተበልጦ ዘጠነኛ አርባ ምንጭ ከተማ በ42 ነጥብ 10ኛ ነው ኢትዮጵያ ንግድ ባንክ በ40 ነጥብ 11ኛ ድሬዳዋ ከተማ 12ኛ ኢትዮ ኤሌክትሪክ 13ኛ ፋሲል ከነማ 14ኛ ሲገኙ ወራጅ ቀጠና ውስጥ መቀለ ሰባ እንደርታ 15ኛ አዳማ ከተማ 16ኛ ናቸው ሱልሸርና ወልዋሎ አዲግራት ዩኒቨርሲቲስ አስቀድመው ከፕሪሚየር ሊጉ ተሰናብተዋል በቀጣይ በቀሩት 3 ጨዋታዎች ማለት ነው ወደ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ ወራጅና አዳጊዎች ስለታወቁ ሁለት ወራጆች እንለያለን ኢትዮጵያ መድን ሻምፒዮን የሚሆንበት ሳምንት ቀጣይ 34ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ይሆናል ተብሎ ይጠበቃል ከፍተኛ ግብ አስቆጣሪነቱን 31 ጨዋታዎች ከተካሄዱ በኋላ አሊ ሱሌማን 19 ግቦችን በማስቆጠር ከሐዋሳ ከተማ አንደኛው ነው በነገራችን ላይ በዚህ ሳምንት 4 ግቦችን አስቆጥሩ በነጋገሪያ ተጫዋች እንደነበረኛም በመረጃችን በወቅቱ አድርሰናቸዋል ከሱ ቀጥሎ አህመድ ሁሴን ከአርባ ምንጭ ከተማ 13 ግቦች አሉት እንደዚሁ ጌታነህ ከበደ ከፋሲል ከነማ 12 ግቦችን ይዞ ከ1 እስከ 3 ያለውን ደረጃም በግብ አስቆጣሪነት ይመሩታል የኢትዮጵያ ፕሪሚየር ሊግ ከእረፍት መልስ እሁድ ይቀጥላል ሰኔ 1 ጀምሮ መካሄድ ይጀምራል ሰኔ የፊታችን እሁድ ሰኔ 1 አርባ ምንጭ ከተማ ከቅዱስ ጊዮርጊስ 9 ሰዓት እንዲሁም ስሁል ሽረ ከአዳማ ከተማ ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በሚደረግ ጨዋታ ፕሪሚየር ሊግ ይመለሳል የኢትዮጵያ ፕሪሚየር ሊግ ማለትም ከሰኔ 1 እሁድ እስከ ሰኔ 5 ዕለተ ሐሙስ ቀን 2017 ዓ.ም ድረስ የ34ኛ ሳምንት ሁሉም መርሃ ግብሮች ተደርገው የሚጠናቀቃሉ የኢትዮጵያ ፕሪሚየር ሊግ ምናልባትም በኢትዮጵያ ቡና ሰኞ ጨዋታውን ያደርጋል ከመቀለ ሰባ እንደርታ ጋር ከተሸነፈ መድን ሻምፒዮን ሆናል አሊያም ኢትዮጵያ ቡና ካሸነፈ ደግሞ የሰኞው ጨዋታ ማክሰኞ እንግዲህ የኢትዮጵያ መድን ማክሰኞ ከመቻል ጋር ጨዋታውን ያደርጋል ምናልባትም ማክሰኞ መቻል መድን በቀጥታ መቻልን ካሸነፈ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን ያረጋግጣል በባህር ማዶ የስፖርት የመረጃ ክፍለ ጊዜያችን ውድ ቤተሰቦቻችን ዛሬ በአውሮፓ የዓለም ዋንጫ ማጣሪያ በርከት ያሉ መርሃ ግብሮች ይደረጋሉ ምሽት 3:45 ሲል ሁሉም ጨዋታዎች ይጀምራሉ በአውሮፓ የዓለም ዋንጫ ማጣሪያ ኢስቶኒያ ከእስራኤል ኖርዝ መቄዶኒያ ከቤልጂየም ዌልስ ከሌችስታይን ቼክ ሪፐብሊክ ከሞንቴኔግሮ ኖርዌይ ከኢታሊ እንዲሁም ጂብራልታር ከክሮሻ ዛሬ ጨዋታቸውን በአውሮፓ የዓለም ዋንጫ የማጣሪያ
መርሃ ግብር እንደዚሁ የሚያከናውን ይሆናል። ስፔን ከፈረንሳይ ዩኤፋ ኔሽንስ ሊግ ሁለተኛው የግማሽ ፍጻሜን ጨዋታ ትላንት ምሽት ስፔን ላይ ተመለከተን። ለእግር ኳስ አፍቃሪያን ሁሉንም ያሟላ ሁሉንም ያካተተ ጨዋታ ነበረ። በኔሽንስ ሊግ የግማሽ ፍጻሜ ጨዋታ ስፔን ከፈረንሳይ ያደረገችውን ጨዋታ ስፔን 5-4 በሆነ ውጤት አሸንፋለች። በጨዋታውም ግብ በማስቆጠር በኒኮ ዊሊያምስ ስፔን ቀዳሚ ነበረች 22ኛው ደቂቃ ላይ። ከዛ 25ኛው ደቂቃ ላይ ሚኬል ሜሪኖ አከልና 2-0 እረፍት ወጡ። ከረፍት እንደተመለሱ ደግሞ ላሚን ያማል 54ኛው ደቂቃ ላይ በፍጹም ቅጣት ምት 3-0 ያደረጓቸው ስፔንን። 55ኛው ደቂቃ ላይ ፔድሪ ጨዋታውን ወደ 4-0 ቀየረው። እዚህ ድረስ ስፔን የጨረሰች ያለቀ ጨዋታ ይመስል ነበረ። ከዚህ በኋላ ነው ፈረንሳዮች ደግሞ ተራቸውን ወስዶ ግን ማስቆጠር የጀመሩት። ኬሊያን ምባፔ በፍጹም ቅጣት ምት 59ኛው ደቂቃ ላይ ጨዋታውን 4-1 አደረገው። በኋላም ላይ ላሚን ያማል 67ኛው ደቂቃ ላይ ጨዋታውን ወደ 5-1 ወስዶት ነበረ። ተቀይሮ ገባ። የቀጣይ እንግዲህ ሲቲ ተጫዋች ይሆናል ተብሎ የሚጠበቀው ሪያን ቸርኪ 79ኛው ደቂቃ ላይ ግብ አስቆጠረ። 84ኛው ደቂቃ ላይ ቪቪያን የስፔኑ ተጫዋች ራሱ መረብ ላይ አስቆጠረ። 94ኛው ደቂቃ ላይ በርካታ ኳሶችን ያመከነው ራንደል ኮሎሙአኒ ፈረንሳይን 4ኛ ግብ አስቆጠረ። ለዚችም ግብ መቆጠር ሪያን ቸርኪ በጣም ትልቅ አስተዋጽኦ ነበረው። ከዛ በኋላ ግን ግብ ሊገኝበት አልቻለም። ስፔን 4-0 5-1 የመራችውን ጨዋታ በስተመጨረሻም 5-4 በሆነ ውጤት ድል አድርጋ ለፍጻሜ ማለፏን አረጋገጠች ማለት ነው። ላሚን ያማል የጨዋታው ኮከብ በመባል መመረጥ ችሏል። ስፔን ባለፉት 3 ዓመታት የኔሽንስ ሊግ የፍጻሜ ተፋላሚ መሆን የቻለችበትን ውጤት አስመዝግባለች። ስፔን በፍጻሜውም ፖርቱጋልን የምትገጥም ይሆናል። የፊታችን እሁድ ምሽት 4 ሰዓት የሚደረግ እጅግ በጣም ወሳኙ ጨዋታ ነው። ታዲያ በዚህ ጨዋታ ላይ ሲአር7 ሮናልዶና ላሚን ያማል የሚገናኙ ይሆናል። ለመጀመሪያ ጊዜ ሁለቱን በፍጻሜ ሲፋለሙ እንመለከታቸዋለን። የጨዋታው ኮከብ የነበረው ላሚን ያማል 51 ኳስ ነክቷል፣ 2 ግብ አስቆጥሯል። 5 የጎል ሙከራ አድርጎ 2ቱ ኢላማውን የጠበቀና የተቆጠረለት ነበሩ። 3 ቁልፍ ኳሶችን አቀብሏል። ከ29 የማቀበል ሙከራ 24ቱ ስኬታማ ነበሩም። ከ3 ድሪብሎች 2ቱን አሳክቷል። ከ12 የአንድ ለአንድ ግንኙነቶች 10ሩን አሸንፏል። 4 ታክሎችን አሸንፏል። እንደዚሁም 4 ጥፋቶች ተሰርተውበታል። 1 ፍጹም ቅጣት ምታስገኘ ራሱ አስቆጠረው። ወደ 9.7 አካባቢ ሬቲንግ ነው የተሰጠው። ላሚን ያማል እጅግ በጣም ድንቅ ምሽት ነበረ በግሉ ማሳለፍ የቻለው። ከጋዜጠኞች ጋር ቆይታ አድርጎ ነበረ ላሚን ያማል። ዴምቤሌ ጥሩ ተጫዋች ቢሆንም ያለፍነው እኛንን ሲል ተደምጧል። ላሚን ያማል ስፔን ፈረንሳይን በረታችበት ጨዋታ የጨዋታው ኮከብ ተብሎ የተመረጠው ላሚን ያማል ዋንጫውን ማሸነፍ እንደሚፈልግ ተናግሯል። ኦስማን ዴምቤሌ ምርጥ ተጫዋች ነው ያለው ላሚን ያማል፣ ነገር ግን ለፍጻሜ የደረስነው እኛዎቹ ነን ብለዋል። ስለ ባሎን ዶር የተጠየቀው ተጫዋቹ ሁልጊዜም ለእናቴ ጥሩ ነገር ሜዳ ላይ እንግዲህ መናገር መቻሌ ነው ወይም ማድረግ መቻሌ ነው፣ እናም እሱን አድርግ ያለው ሜዳ ላይ ብለዋል። የፍጻሜ ተፋላሚያቸው ፖርቱጋል ጠንካራ መሆኑን ያነሳው ላሚን ያማል ዋንጫውን ወደ ስፔን እንደምንወስደው እርግጠኛ ነኝ ሲል ተደምጧል። ከሱ ጋር በተያያዘ በባሎንዶር ሽልማት ዙሪያ አሰልጣኝ የስፔን ብሔራዊ ቡድን አሰልጣኝ ዲ ላ ፎንቴ አሁን ባሎንዶርን ማንም ሳይከራከር ለላሚን ያማል መስጠት ያለበት ጊዜ ይመስለኛል፣ እሱ የዓለማችን ምርጡ ተጫዋች ነው ብሏል። ጨዋታውን ሲያስተላልፉ ከነበሩ የቀድሞ ተጫዋቾች ውስጥ ባስቲያን ሽዋንስታይገር ይጠቀሳል። ጀርመናዊ ተጫዋች ለእኔ የባሎንዶር አሸናፊም እጩም ላሚን ያማል ነው። ስለዚህ ባሎንዶርን መስጠት ያለብን ለላሚን ያማል ነው፣ ከዴምቤሌ በተሻለ ይመስለኛል ብሏል። በርካቶችን ያከራከረም የባሎንዶር ሽልማት በእንደዚህ አይነት መልኩ ሲቀጥል ከዚህ ጨዋታስ በኋላ እናንተስ ለማን ተሰጣላችሁ ባሎንዶርን? መልከታችሁን አጋሩን። ላሚን ያማልና ኬሊያን ምባፔም በአጠቃላይ 6 ጊዜ ተገናኝቷል። አንዳቸው የባርሴሎናን መለያ አንዳቸው የሪያል ማድሪድን መለያ ለብሰው ሲሻቸው ደግሞ በስፔን ብሔራዊ ቡድንና በፍራንስ ብሔራዊ ቡድን ነበር የተፋለሙት። 6ቱም በበላይነት የተወጣው የላሚን ያማል ቡድን ነው። 6 ላሚን ያማል አሸንፏል። 6 ግቦችን አስቆጥሯል። 2 አሲስት፣ 2 ዋንጫዎችን ሲያሸንፍ የስፔን ሱፐር ካፕ እና ኮፓ ዴላሬን በፍጻሜ ኬሊያን ምባፔን ነጥቆት ነው ማለት ነው። ስፔን ፈረንሳይን 2-1 ባሸነፈችበት ትላንትና
5-4 ባሸነፈችበት ከዛ በዘለለሞ ሪያል ማድሪድን በላሊጋው 4-0 እና 4-3 እንዲሁም በስፔን ሱፐር ካፕ እና በኮፓ ዴል ሬይ ፍጻሜ ጨዋታ ያሸነፈበት ደግሞ ላሚን ያማል ኬሊያን መባፔ ላይ የበላይነት የወሰደባቸው ጨዋታዎች ናቸው። ስለዚህ ውድ ቤተሰቦቻችን ጁን 8 ወይም የፊታችን እሁድ ስፔን ከፖርቱጋል የዩኤፋ ኔሽንስ ሊግ የፍጻሜ ጨዋታ ሲያደርጉ የሚገናኙት የ40 ዓመቱ ክርስቲያኖ ሮናልዶና የ17 ዓመቱ ላሚን ያማል ይፋጠጣሉ። በትክክል አልጋ ወራሻቸው ሆኖ አውሮፓ ውስጥ ብቅ ያለ ተጫዋች ሆኗል ላሚን ያማል። ከዛ በኋላ ደግሞ በፈረንጆች 2026 ማርች ወር ላይ ማለት ነው በማርች ወር ቀጣይ ዓመት 2026 ፋይናሊዚሚያ ይደረጋል። የኮፓ አሜሪካ አሸናፊዋ ሀገረ አርጀንቲና ከአውሮፓ ውስጥ የአውሮፓ ዋንጫ አሸናፊዋ ስፔን ጋር ሲገናኙ ስለዚህ 17 ዓመቱ ላሚን ያማል ከ38 ዓመቱ ሊዮኔል አንድሬስ ሜሲ ወይም በአውሮፓ ውስጥ አልጋቸውን ከወረሰው ተጫዋች ጋር ሲጫወቱ እንደ አርያው ከሚያቸው ተጫዋቾች ጋር ላሚን ያማል በቀጣይ ይፋለማል። የትኛውን ይረታል፣ በየትኛውስ ይረታል? የእናንተን የግል መልከታ በእነኚህ ጨዋታዎችም ዙሪያ ልታደርሱን ትችላላችሁ። ከወደ ላቲን ደግሞ አዳሩን ሲደረጉ የነበሩ ጨዋታዎች ነበሩ። በተለይም ለዓለም ዋንጫ ለማለፍ የነበሩ በላቲን ወሳኝ ጨዋታዎች ነበሩ። የካርሎ አንቸሎቲ የመጀመሪያ ፈተና አድርገውት እንግዲህ ያለ ግብ ተጠናቋል። ከኢኳዶር ጋር ነበር የመጀመሪያ ጨዋታቸው። ብራዚል ከኢኳዶር ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል። ፓራጓይ እጅግ በጣም ወሳኙን ድል በዩራጋይ ላይ ተቀናይታለች። ፓራጓይ ዩራጋይን 2-0 በሆነ ውጤት አሸንፋለች። የፓራጓይን ሁለት የማሸነፊያ ግቦች ጋልዤር በጨዋታ 53ኛው ደቂቃ ላይ፣ ኢንሲሶ በፍጹም ቅጣት ምት 81ኛው ደቂቃ ላይ ሁለቱን የፓራጓይ ግቦች ማስቆጠር ችሏል። አርጀንቲናም የዓለም ዋንጫ የማጣሪያ ጨዋታ ነበራት። ሊዮኔል አንድሬስ ሜሲን ከተጠባባቂ ወንበር ባስጀመሩበት ጨዋታ አርጀንቲና ቺሊን 1-0 በሆነ ውጤት አሸንፋለች። ዩሊያን አልቫሬዝ እጅግ ውብና ማራኪ ግብ ነበረ በጨዋታው ላይ 16ኛው ደቂቃ ላይ ማስቆጠር የቻለው እና አርቱሮ ቪዳል በቺሊ በኩል ያው በጣም አግሬሲቭ ጨዋታ ተጫውቶ ቢጫ ካርድ የተመለከተበት ጨዋታ ነበር። አርጀንቲና ጨዋታውን 67% ጭምር ተቆጣጥራ ነው ድል ማድረግ የቻለችው። ሊዮኔል አንድሬስ ሜሲ በኒኮ ፓዝ 57ኛው ደቂቃ ከረፍት በኋላ ተቀይሮ ወደ ሜዳ መግባት ችሏል። ጨዋታውን ድል ማድረጓን ተከትሎ አርጀንቲና አሁን ነጥቧን 34 አድርሳለች። ለዓለም ዋንጫ ማለፏን አረጋግጣለች። ኢኳዶር 24 ነጥብ፣ ፓራጓይ 24 ነጥብ፣ ብራዚል 22 ነጥብ፣ ዩራጋይ 21 ነጥብ አካባቢ ላይ ይገኛሉ። እስከ 6ኛ ኮሎምቢያም አለችበት፣ በቀጥታ ማለፍ ይችላሉ። ቬንዙዌላ 7ኛ ናት፣ በጥሎ ማለፍ ነው በቀጥታ መግባት የሚችሉትና አሁን ያለው የደረጃ ሰንጠረዥ እኛ መረጃውን እስካጠናቀርንበት ሰዓት ድረስ ይሄንን ይመስላል። ኡዝቤኪስታን ለቀጣዩ 2026 የአሜሪካ ሜክሲኮና ካናዳ ዓለም ዋንጫ ውድድር ማለፏን አረጋግጣለች። ኡዝቤኪስታን በታሪክ ለመጀመሪያ ጊዜ ትልቅ ቦታ ለሚሰጠው ዓለም ዋንጫ ማለፍ ችላለች። ሀገሪቱ ትላንት በማጣሪያም ከተባበሩት አረብ ኤምሬትስ ጋር አቻ መለየቷን ተከትሎ አንድ የምድብ ጨዋታ እየቀራት ለዓለም ዋንጫ ማለፏን አረጋግጣለች። ኡዝቤኪስታን ብሔራዊ ቡድን ለዓለም ዋንጫ ማለፏን ያረጋገጠች 5ኛዋ ብሔራዊ ቡድንም ሆናለች። የመካከለኛው ኤዥያ ሀገር ኡዝቤኪስታን እንደ አውሮፓውያን አቆጣጠር 1991 ከኮሶቮ ህብረት ነፃነቷን ማግኘቷ ይታወቃል። ይህንም ተከትሎ ኡዝቤኪስታን ከዩክሬንና ሩሲያ በመቀጠል ለዓለም ዋንጫ ያለፈች 3ኛው የቀድሞ ሶቪየት ሪፐብሊክ ሀገር ሆናለች። ኡዝቤኪስታን ዓለም ዋንጫ ያለፈች የመጀመሪያው የባህር በር ለማግኘት ቢያንስ 2 ሀገራትን መሻገር የሚያስፈልጋት ደብል ላንድሎክ ሀገርን በመሆን በትላንትናው ዕለት ለዓለም ዋንጫ ማለፏን አረጋግጣለች። ሌላኛው ሀገር ጆርዳን ነች። ጆርዳንም ልክ በተመሳይ በታሪክ ለመጀመሪያ ጊዜ ለዓለም ዋንጫ እንደዚሁ ማለፏን አረጋግጣለች።
ውድ ቤተሰቦቻችን እንዳልናችሁ የቀጣይ የ2026 የዓለም ዋንጫ የሚካሄደው አሜሪካ፣ ሜክሲኮና ካናዳ ላይ እንደሆነ ይታወቃል። ታዲያ አሜሪካ በርካታ ሀገሮች ላይ ማዕቀብ ከሰሞኑ ጥላለች። በተለይም ዜጎቻችሁ ሀገሬ ድርሽ እንዳይሉ ብላ ማለት ነው። ከነኚህ ውስጥ ደግሞ ለዓለም ዋንጫ ያለፉ ሀገራት ይጠቀሳሉ። ተጫዋቾቻቸው፣ ደጋፊዎቻቸው እንዴት በአሜሪካ ተገኝተው የዓለም ዋንጫን ይጫወታሉ የሚለው ካሁኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔ የዓለም ዋንጫ ላይ ጥላ እንዳያጠላ በርካቶች ስጋት ነው። ፊፋ ከሚያዘጋጃቸው ግዙፍ ውድድሮች የዓለም ዋንጫ አንደኛው ነው። በሀገር አሜሪካ የሚያደርጉት የዓለም የክለቦች ዋንጫ በራሱ ካሁኑ በተመልካች ድርቅ የተመታ ነበረ። ቀጣይ ደግሞ በዛችው ሀገር ሲደረግ ሀገሬ ዝር እንዳትሉ ብላ ማዕቀብ የጣለችባቸው በርካታ ሀገራት ለዓለም ዋንጫ አልፈዋል። ኢራንን ከዚህ ውስጥ ማንሳት ይቻላል። ሪያል ማድሪዶች የፍራንኮ ማስታንቱኖን የዝውውር ሂደት ይጨርሱታል። አብዛኛው ነገር ያው በክለቡም በተጫዋቹም በኩል ተጠናቋል። ነገር ግን ክለቡን የሚቀላቀለው ከዓለም ክለቦች ዋንጫ በኋላ እንደሆነ ነው በርካታ የዜና ምንጮች ያረጋገጡት። ስለሆነም አዲሱ የሪያል ማድሪድ ተጫዋች የሚሆነው ፍራንኮ ማስታንቱኖ ለሪያል ማድሪድ በላሊጋ ጨዋታ እንጂ በዓለም ክለቦች ዋንጫ ክለቡን እንደማይወክል ነው ፋብሪዚዮ ሮማኖ በፊት ገጹ ላይ መረጃውን ይዞት የወጣው። በበርካታ ክለቦች ይፈለግ ነበር። አስቀድሞ በባየር ሌቨርኩሰን ቀጥሎ በኢንተር በርከት ያሉ ከወደ ጣሊያን የወጡ የዜና ምንጮች አሁን ባወጡት መረጃ መሰረት ሴስክ ፋብሬጋስ የኢንተር ሚላንን የአሰልጣኝነት ጥያቄ ውድቅ በማድረግ ከክለቡ ኮሞ ጋር እስከ 2029 የሚያቆየውን አዲስ ኮንትራት ለመፈራረም መዘጋጀቱን ይፋ አድርገዋል። በእርግጥ ኮሞን አይለቅም ሲባል ነበር፣ እንደተባለውም ነው የሆነው። ሴስክ ፋብሬጋስ በዛው በኮሞ ይቀጥላል። ኮሞ ላይ የተወሰነ ድርሻ እንዳለውም አስቀድመን ነግረናችሁ ነበረ። አል ሂላሎች ቪክተር ኦስሜንን ከናፖሊ ለማስፈረም 65 ሚሊዮን ዩሮ ቋሚ ክፍያ 5 ሚሊዮን ዩሮ ደግሞ እየታየ የሚጨመር አቅርበው ቪክተር ኦስሜንን ደግሞ 30 ሚሊዮን ዩሮ በአመት የሚያገኝበትን ደሞዝ አቅርበው ሲጠባበቁት እንደነበረ ይታወቃል። ነገር ግን ዝውውሩ ውድቅ ሆኗል ወደ ቤተሰቦቻችን። ምክንያቱ ደግሞ የናፖሊ ተጫዋች ቪክተር ኦስሜን ከአልሂላል ጋር በግል ጉዳዮች ከስምምነት መድረስ አለመቻላቸውን ተከትሎ ዝውውሩ ውድቅ መደረጉ ተረጋግጧል። አልሂላሎች በቀጣይ ተጫዋቹን ለማሳመን ምን ያህል ጥረት ያደርጋሉ የሚለው የሚጠበቅ ሆኖ ሳለ አሁን በውሰት እያጫወተው የነበረው ጋላታሳራይ ግን የተጫዋቹን ኮንትራት ለማግኘት ወደ ዝውውሩ ወደ ፉክክሩ መግባታቸው ተረጋግጧል። አልሂላል ጋር ግን ተጫዋቹ በግል ጉዳይ ከስምምነት ሳይደርሱ ቀርተዋል። የአሜሪካ ሜጀር ሊግ ሶከር ውድድር የወርሃ ግንቦት የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረት የኢንተር ማያሚው የፊት መስመር ተጫዋች ሊዮኔል ሜሲ የሜጀር ሊግ ሶከር የወሩ ምርጥ ተጫዋች ተብሎ መመረጥ ችሏል። ሊዮኔል ሜሲ በወሩ ባደረጋቸው 7 ጨዋታዎች 7 ግቦችን አስቆጥሮ 4 ደግሞ ለግብ የሚሆኑ ኳሶችን ማመቻቸት ችሏል። አርጀንቲና ኮከብ ሊዮኔል ሜሲ የአሜሪካ ሜጀር ሊግ ሶከር የወሩ ምርጥ ተጫዋች ተብሎ ሲመረጥ ይህ ለሶስተኛ ጊዜ ነው። ኢንተር ሚያሚ በአሜሪካ ሜጀር ሊግ ሶከር 29 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ ሲገኝ 2 ተከታታይ ድሎችን ሲያስመዘግቡ የዚህ ተጫዋች ሚና እጅግ በጣም ትልቅ ነበረ። ምስጋና ለሊዮኔል አንድሬስ ሜሲ ግባና የአሜሪካንም እግር ኳስ አነቃቅቶታል። እሱ ከመጣ በኋላም በየስቴዲየሞቹ የሚገቡ ደጋፊዎች ቁጥር እንደጨመረም ከሰሞኑ ነግረናችሁ እንደነበረ ይታወቃል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው ዕለታዊ ጥንቅሮቻችን እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። መልካም ቆይታ ተመኘን። የኤፋ ክሪስታል ፓላስና ኦሎምፒክ ሊዮን በአንድ መድረክ ይሳተፉ በሚል በባለሀብቱ የቀረበው ጥያቄ ውድቅ አድርጎታል። እጅግ በጣም የዘገየም ጥያቄ ተብሏል። ስለዚህ እሳቸው ድርሻቸውን በተወሰነ መንገድ በሌሎች ባለሀብቶች በጊዜያዊነት እንዲተዳደረ በማድረግ ክሪስታል ፓላስ እንዲሳተፍ ለማድረግ የጠየቁትም ጥያቄ ውድቅ ተደርጓል ማለት ነው። ስለዚህ ሌሎች የተወሰኑ አማራጮች አሏቸው። ድርሻቸውን መሸጥ አማራጭ የሌለው ጉዳይ ነው። ይሄንንስ ያደርጉታሉ የሚለውን ጉዳይ ሲጠበቅ ነበር። ለሳቸው ለባለሀብቱ ቅርብ የሆኑ ምንጮች ለቴክሼር ቅርብ የሆኑ ምንጮች እንዳረጋገጡት ከሆነ ክሪስታል ፓላስ እድሉ እንዳያመልጠው የፓላስን አክሲዮን አነስተኛ ድርሻ ይሸጡታል ተብሎ ይጠበቃል።
ወልቭስ የኒንሱን አጥቂ ኢቫን ጌሳንድን ለማስፈረም ፍላጎት እንዳላቸው ይፋ አድርገዋል። ለኒንስ አጥቂው የዝውውር ሂሳቡ ደግሞ 25 ሚሊዮን ዩሮ በላይ እንደሆነ ኒንሶች ይፋ አድርገዋል። ወልቭስ ዘንድሮ በጣም አስደናቂ ጊዜን ያሳልፈዋል። በተለይ ማሰልጣኝ ከቀየሩ በኋላ በጣም ተሻሽሏል። ቀጣዩ ውድድር ዓመት ግን በተለይም ዘንድሮ እንደተፈተኑበት አይነት ዓመት ማሳለፍ አይፈልጉም ወልቭሶችና ካሁኑ ራሳቸውን ወደ ማጠናከሩ ገብተዋል። የኒንሱን አጥቂ ግላቸው ለማድረግ ይፋዊ ስራዎችን ጀምረዋል። መረጃው የስካይ ስፖርት ነው። የሊዮን ኮከብ አጥቂ ሪያን ቸርኪ ከማንቸስተር ሲቲ ጋር በግል ውሎች ላይ ስምምነት ላይ መድረሱን ገልጿል። ቸርኪ ለቴሌፉት በሰጠው መግለጫ ነገሩ እየተጠናቀቀ ነው፣ ነገር ግን መልሴን ቀድሞም ታውቁታላችሁ ብሏል። አሁን ግን በተለይ በጨዋታ ደረጃ ለፈረንሳይ ብሔራዊ ቡድን ጨዋታ እያደረኩኝ ነውና ከብሔራዊ ቡድን ጋር ባለኝ ጊዜ ላይ ነው ትኩረት ማድረግ የምፈልገው፣ ከዛ በኋላ ነገሩ ፍጻሜ ያገኛል ብሏል። የማንቸስተር ሲቲ ዝውውር ማንቸስተር ሲቲ ሪያን ቸርኪን በ35 ሚሊዮን ዩሮ ለማስፈረም ከሊዮን ጋር የሚያደርገው ድርድር እንደቀጠለ ነው። ተጫዋቹ ከስምምነት ደርሷል። ነገር ግን ከስምምነት መድረስ ያልቻሉት በሊዮን በኩል በዝውውር ሂሳቡ ላይ ነው። የተጫዋች አስደናቂ መሆኑንና ማንቸስተር ሲቲዎች ማንን ሊያስፈርሙ እንደሆነ ትላንት ተመልክተናል። ሪያን ቸርኪ በ63ኛው ደቂቃ ነበረ ትላንትና ተቀይሮ ወደ ሜዳ የገባው። 100% ረጅም ኳስ የማቀበል ስኬት፣ 95 በመቶ የተሳካ ኳስ የማቀበል ስኬት፣ 3 እድል ፈጠረ፣ 2 ትልልቅ የግብ ዕድሎችን ፈጥሯል። ከዚህ ውስጥ ከ3 ክሮሶች 2ቱ ስኬታማ ነበሩ። አንድ ለማየት የምትማርክ ውብ ግብ ከፍጹም ቅጣት ምት ውጪ አስቆጠረ። አንድ የራንደል ኮሎሙአኒን ግብ አሲስት አደረገ። ይህ ተጫዋች ነው ወደ ጆሴፍ ፔፕ ጋርዲዮላ ቡድን ይገባ ዘንድ ሲቲዎች አብዝተው እየሰሩበት ያለው። ተጫዋቹም የዓለም ክለቦች ዋንጫ አካል ይሆናል ተብሎ ሲጠበቅ ለሲቲ ለመጫወት ፍቃድ እንደሰጠም ነው ትላንት ከጋዜጠኞች ጋር በነበረው ቆይታ ያረጋገጠው። ቀጣዩ የቼልሲ አስደናቂ ተጫዋች ኢስታቪዮ ዊሊያን በካርሎ አንቸሎቲ ዘመን የመጀመሪያ ጥሪ ከተደረገለት በኋላ ለብራዚል ብሔራዊ ቡድን ጨዋታ አድርጎ ነበረ። እንኳን የብራዚል ብሔራዊ ቡድን በጨዋታው ድል ባታደርግም 1 ነጥብ ይዘው ሲወጡ ኢስታቪዮ ዊሊያን በጨዋታው ላይ እንዲገኝ ተደርጓል። ይህ ተጫዋች የበርካቶችን ቀልብ እንደሳበ ይታወቃል። ከወዲሁ ለመጀመሪያ ጊዜ ለብሔራዊ ቡድን እንግዲህ አሰልጣኝነት ዘመናቸውም ካርሎ አንቸሎቲ የጠሩት ተጫዋቻቸው ነው። ለማንኛውም ተጫዋቹ በምሽቱ ጨዋታ ለብራዚል መጫወት ችሏል። ሌላኛው አዲሱ ፈራሚያቸውም የቼልሲው ሊያም ዴላፕ የእንግሊዝ ብሔራዊ ቡድን ወይም የሊካርሲልን ብሔራዊ ቡድን እንደማይቀላቀለ ተረጋግጧል። ከ21 ዓመታች ዩሮ ጨዋታ ላይ እንደሚገኙ ይታወቃል። ከስሎቫኪያ ጋር እንግሊዝ ጨዋታ በታደርግም ሊያም ዴላፕ ግን ከብሔራዊ ቡድን ውጭ ተደርጓል። ምክንያቱም ደግሞ ቼልሲዎች ተጫዋቹን የዓለም ክለቦች ዋንጫ እቅድ አካላቸው መሆኑን ተከትሎ ወደ አሜሪካ ይዘውት ስለሚሄዱ ነው ከእንግሊዝ ብሔራዊ ቡድን ጥሪም ውጭ እንዲሆን የተደረገው። ስለሆነም ፊፋ ለሚያዘጋጀው የዓለም ክለቦች ዋንጫ ራሱ ፊፋ በሚያዘጋጀው የአውሮፓ ዋንጫ ላይ ተጫዋቾች እንዳይገኙ ፍቃድ እንደሰጠ ይታወቃል። አዲሱን ውድድሩን ለማስተዋወቅ ደፋ ቀና እያለ ያለው ፊፋ ለክለቦች ቅድሚያ እንደሰጠ ይታወቃል። ስለዚህ ሊያም ዴላፕ ከሀገሩ ይልቅ ለክለቡ ቅድሚያ መስጠት መብት አለው ማለት ነው። የኤስ ሚላኑ ግብ ጠባቂ ማይክ ማኛን ምንም እንኳ የዝውውር መፈጸም ሂደቱ ዋስትና ባይኖረውም ለክለቡ ግን እሱ ቼልሲን የመቀላቀል ፍላጎት እንዳለው አረጋግጧል። ሚላን ለፈረንሳይ ግብ ጠባቂ ለቼልሲ የሚለቀው 30 ሚሊዮን ዩሮ አካባቢ ከቀረበላቸው ብቻ ነው። ቼልሲ ያቀረበው 10 ሚሊዮን ዩሮ መሆኑን ተከትሎ ተጫዋቹን እንደማይሸጡ አሳውቀው ቼልሲዎች ደግሞ እስከፊታችን ሰኞ ምላሻችሁን እንጠባበቃለን ማለታቸው የሚዘነጋ አይደለም። ቼልሲ በ2025 የክለቦች ዓለም ዋንጫ ከመጀመሩ በፊት የግብ ጠባቂ ማግኘት የሚችሉበት አጋጣሚ ብቻ ካለ ሙከራ ያደርጋሉ። ከዛ ውጭ ግን ባሏቸው ግብ ጠባቂዎች ነው ለመቀጠል ውሳኔ የወሰኑት። ስለሆነም የኤስ ሚላኑ ግብ ጠባቂ ማይክ ማኛን ለክለቡ ይፋ አድርጓል ፍላጎቱን። ክለቡ ግን በዝውውር ሂሳቡ ስላልተስማማ ዝውውሩን ላይፈቅድ ይችላል ተብሏል። ኩዱስም በተመሳይ ቼልሲ ፍላጎት እንዳለው ካረጋገጠ በኋላ እንደዚሁ ለቼልሲ ለመጫወት ፍላጎት እንዳለው ቅርብ የዜና ምንጮች አረጋግጠዋል። ለተጫዋቹ ኩዱስ በሳውዲ አረቢያ ክለቦች ይፈለጋል፣ በአውሮፓ ትልቅ ክለቦች ይፈለጋል። ከእንግሊዝ ፕሪሚየር ሊግ ክለቦች አሁን በስፋት እየተንቀሳቀሰ ያለው ቼልሲ ሌላኛው ኒውካስል ዩናይትድ ነው።
የቼልሲን ፍላጎት ካወቀ በኋላ ግን ቼልሲ መጫወት ፍላጎት እንዳለው ነው መሐመድ ኩዱስ ለቅርብ ሰዎቹ ያረጋገጡ። የጋና የዜና ምንጮችም ይሄንን መረጃ አረጋግጠውታል። ማርክ ኩኩሬላም ትላንትና ከቼልሲ ተጫዋቾች በሀገረ ፈረንሳይና በጣሊያን ጨዋታ ስፔንና በፈረንሳይ ጨዋታ ስፔንን ወክሎ ከተጫዋቾች አንደኛው ነው። 2 ኳስ ካደጋ ቀጠና ርቋል። 3 ታክል ወርዷል። 2 ኳስ ብሎክ አድርጓል። 4 የአየር ላይ ኳሶችን እንግዲህ ግንኙነት ማሸነፍ ችሏል። እጅግ በጣም አስደናቂ ተጫዋች ነበረ። በምሽቱ ጨዋታ ደግሞ ከኦስማን ዴምቤሌ ጋር ነበር ፍጥጫው። በድል የተወጣበትም ምሽት ነበረ። ወደ ሊቨርፑል ሊዘዋወር የተቃረበው ሜሎስ ኬርኪዝ ዛሬ ሀገሩ ሃንጋሪ ላለባት የወዳጅነት ጨዋታ ላይ እንደማይሰለፍ የሃንጋሪ ብሔራዊ ቡድን አሰልጣኝ የሆኑት ማርኮ ሮይስ ተናግረዋል። እንደ ምክንያት ያሉት ነገር ባይኖርም ትላንትና ግን ተጫዋቹ ልምምድም ሲያደርግ አልተመለከትነውም ከብሔራዊ ቡድኑ ጋር። ዝውውሩን እንግዲህ ለመጨረስ በተጫዋቹ በኩል ፍላጎት እንዳለ ተረጋግጧል። የቀረው አንድ ድርድር ብቻ ነው ከበርንማውዝ ጋር። የመጨረሻ የዝውውር ሂሳቡ እና የሕክምና ምርመራውን ቀጠሮ ማስያዝ ብቻ ነው። አብዛኛው ስራ በዚህ ዝውውር ላይ መጠናቀቁን እኛም ማስቀደመን ነግረናችሁ ነበረ። የቀኝ መስመሩን በጀረሚ ፍሪፖንግ ያጠናከሩት ሊቨርፑሎች የግራ መከላከል ስፍራውን ደግሞ በሊቨርፑል በኩል ለማጠናከር ሜሎስ ኬርኪዝ ምርጫቸው እንደሆነ ይታወቃል። ስለሆነም ተጫዋቹ በቀጣይ ቀናት ክለቡን ይቀላቀላል ተብሎ ይታሰባል። በተለይም ከፊታችን ሰኞ ጀምሮ አዲስ ነገር በዚህ ዝውውር ላይ ይኖራል። ጀረሚ ፍሪፖንግ አዲሱ ፈራሚ አባቴና ታላቅ ወንድሜ የሊቨርፑል ደጋፊ ናቸው እና ዝውውሩ አስገርሟቸው ነበር። ይህም ለነሱ ጥሩ አጋጣሚ ብሎታል። በተለይ በጀርመን የቡንደስሊጋውንና የሱፐር ካፕ ዋንጫውን ካነሳው በኋላ አዲስ ፈተናም የምወስድበትን ትክክለኛውን ጊዜ እንደሆነ ተሰምቶ ነበር ብሏል። ከመፈረሜ በፊት ከአንዳንድ የሊቨርፑል እና ሆላንዳውያን ተጫዋቾች እንዲሁም ስራ አስኪያጅ ከአሰልጣኝ አርኔ ስሎት ጋርም መሰረታዊ የሚባሉ ውይይቶችንና ንግግሮችን አድርገን ነበረ። እናም ሊቨርፑል እንድቀላቀል ምክንያት የሆኑኝም ሰዎች እነኚህ ነበሩ ብሏል። በሊቨርፑል የተጣለብኝን ኃላፊነትም ለመወጣትና ሊቨርፑልን በሚሳተፍባቸው መድረኮች ሁሉ ለማገልገል ዝግጁ ነኝ ሲል ተደምጧል። በሚቀጥለው የውድድር ዓመት ከቡድን አጋሮች ጋር በመሆን ዋንጫዎችን ማሸነፍ ፈልጋለሁ፣ በተለይም የእንግሊዝ ፕሪሚየር ሊግን ማሸነፍ እሻለሁ ብሏል። በቀጣይ የውድድር ዓመት ግን ሊቨርፑላውያን ከፕሪሚየር ሊግ ዋንጫ በላይ የአውሮፓ ሻምፒዮንስ ሊግን የሚሹበት ዓመት ነው። ፕሪሚየር ሊጉን ማንሳት ይጣላሉ ማለት ሳይሆን ዘንድሮ ለጥቂት ያጡትን የአውሮፓ ሻምፒዮንስ ሊግ ላይ ግን ቀጣይ በጥራትና በጥንካሬ እንመለስበታለን ብለዋል በርካታ ተጫዋቾች፣ አሰልጣኝ አርኔ ስሎትም ጭምር። እሱም ተወዳጁን ፕሪሚየር ሊግ ማንሳት ግን ዋነኛ ህልሜ ነው ሲል ተደምጧል። አርሰናል በሁዋን ጋርሻ ላይ የነበረውን ፍላጎት በዝውውር ሂሳቡ ጉዳይና በአንድሪያ ቤርታ ውትወታ እርግፍ አድርጎ ከተወ በኋላ የዴቪድ ራያን ተጠባባቂ ግብ ጠባቂ በማፈላለግ ላይ እንደሆኑ ይታወቃል። አሁን ላይ ፋብሪዚዮ ሮማኖ በአርሰናል በኩል እንደ አማራጭ የተወሰደው የቼልሲው ኬፓ አሪዛባላጋ ነው። ኬፓ 5 ሚሊዮን ፓውንድ የውል ማፍረሻ እንዳለው ይታወቃል። በዝውውር ሁኔታ ላይም የመጀመሪያ ቅድመ ምልከታዎችን አርሰናሎች አድርገዋል። ሰውረንም ግብ ጠባቂው ቋሚነትን ትቶ በአርሰናል የዴቪድ ራያ ተጠባባቂ መሆንን የሚሻ ከሆነ አርሰናሎች እንደ አማራጭ ይጠቀሙታል። አንድሪያ ቤርታም ለግብ ጠባቂ ብዙ ገንዘብ ማውጣት የለብንም ባሉት መሰረት 5 ሚሊዮን ፓውንድ የውል ማፍረሻ አለው። በቀጣይ ይሄንን ተጫዋች ለማምጣት ምን ያህል ጥረት ያደርጋሉ፣ ምን ያህል ስራዎች ይሰራሉ የሚለውን ደግሞ ከስር ተከታትለን ለአርሰናል ደጋፊዎች እናጋራቸዋለን። አርሰናል ለዚህ ክረምት የክንፍ አጥቂን ለማምጣት እቅድ ከያዙ ክለቦች ውስጥ አንደኛው ነው። በአርሰናል በኩል ታዲያ የሪያል ማድሪዱ ሮድሪጎ በመለማዮችም እንደዚሁም በቦርዱ መካከል ሙሉ ለሙሉ ከስምነት የተደረሰበት ተጫዋች ሆኗል። በክለብ ውስጥ ያሉ በርካታ ቁልፍ ሰዎችም እንዲሁም የቡድኑ የመጀመሪያ አሰልጣኞችም ጭምር ሙሉ ለሙሉ ተስማምተዋል በሮድሪጎ ብቃት ላይ። ሮድሪጎ ለመልቀቅ ፈቃደኛ ከሆነ ሪያል ማድሪድ እና ተጫዋቹ በራሱ የሚለቅ ከሆነ አርሰናል ጠንካራ የሆነ ፋይናንስ ስራዎችን ይሰራል ተብሏል። ልክ ሜሲት ኦዚልን ከሪያል ማድሪድ ባመጡበት መንገድ ሮድሪጎን ማምጣት ይፈልጋሉ ተብሏል። ሪያል ማድሪዶች ተጫዋቹ ላይ በዝውውሩ ዙሪያ ላይ እስካሁን የወሰኑት ውሳኔ የለም። ከ80 እስከ 100 ሚሊዮን ፓውንድ አካባቢ ግን ይፈልጋሉ ተብሏል። ለማንኛውም አርሰናል የመጨረሻ ውሳኔ እየተጠባበቁ ነው።
ሪያል ማድሪድ ቤት የመጨረሻው ውሳኔ ያልተሰጠበት ነው ሮድሪጎን ኦዚልን ባመጡበት መንገድ ለማምጣት የፋይናንስ ስራዎችን ላይ መስራት 100% ዝግጁ ናቸው ተብሏል። እናም ዣቪ አሎንሶ እና ሪያል ማድሪድ ይህን ተጫዋች በቃ ካሉት አርሰናል ይመጣል ተብሎ ይጠበቃል። የአርሰናል ደጋፊዎች ተሳክቶ ሮድሪጎ የሚመጣ ከሆነ ለቡድኑ እንደ መፍትሄ ይታያል ወይ? የግል መልከታችሁን አጋሩን። ሜሪኒዮ በአርሰናል ቤት ማያውቀው ቦታ ላይ የሐሰተኛ 9 ቁጥር አድርገው አጫወቱት ማይከል አርቴታ በደንብ እዛ ቦታ ላይ መጫወት እንደሚችል በተለይም በሐሰተኛ 9 ቁጥር በደንብ መጫወት እንደሚችል እሳቸው አሳዩ ይሄንን ተጫዋች። ትላንትና ደግሞ በሚታወቅበት የአማካይ ስፍራ ላይ ተጫወተ። አርሰናል በዛ ቦታ ላይ ቢያጫውተው ደግሞ ከ9 ቁጥር ሚና በላይ ግልጋሎት እንደሚሰጠው በስፔን እና በፈረንሳይ ጨዋታም ላይ ተመለከትን። ሚኬል ሜሪኖ ለአርሰናል ሐሰተኛ 9 ቁጥር ሆኖ መጫወት ከጀመረበት ጊዜ ጀምሮ በአጠቃላይ ለሀገረ ስፔን እና ለአርሰናል ባረጋቸው ጨዋታ 9 ግብ 4 አሲስት በአጠቃላይ በካይ ሃቨርዝ ጉዳት ወይም ሁለተኛው ሲዝን ጀምሮ 13 የግብ አስተዋጽኦ አለው አማካዩ። ትላንት ግን በአማካይ ስፍራ ላይ ሆኖ ሲጫወት እጅግ በጣም የተለየም ተጫዋች እንደሆነ እንደዚሁ የተመለከትንበት ነበረ። አልበርት ሳምፒ ሎኮንጎ በአሁኑ ሰዓት በአርሰናል ቤት መቆየት ለእኔ ከባድ ነው፣ አዲስ ነገር ለመሞከር ዝግጁ ነኝ። የውል ማፍረሻዬ 12 ሚሊዮን ዩሮ ነው። ሴቪያ ከፈለገኝ ከአርሰናል ጋር ተደራድሮ ማስፈረም ይችላል፣ ነገር ግን በአርሰናል የምቆይ አይመስለኝም ብሏል። ሴቪያም የተጫዋቹ የውሰቱን መጠናቀቁን ተከትሎ ወደ አርሰናል መልሶታል። ስለዚህ በቀጣይ ሴቪያ ይደራደራል አይደራደርም የሚለው ይጠበቃል። ከዛ በተረፈ ግን ተጫዋቹ በአርሰናል ቤት መቆየት ለእኔ ከባድ ነው ብሏል። በማይክል አርቴታ ቡድን ውስጥ የቀዳቸው አካል እንዳልሆነ ይታወቃል ተጫዋቹና በቀጣይ ክለቡን በቋሚነት ይለቃል ተብሎ ይጠበቃል። የቀድሞ የአርሰናል የፊት ወሰር ተጫዋች ጆይ ኢማኑኤል ቶማስ 4 ዓመት እስር እንደተፈረደበት ተረጋግጧል። የቀድሞ ተጫዋቹም አደንዛዥ እጽ ሲያዘዋውር ተገኝቶ ነው በእንግሊዝ ሀገር ውስጥ በቁጥጥር ስር የዋለው። ተጫዋቹ ከፍቅረኛው ጋር በመሆን ሙከራውን እንዳደረገ እንግዲህ ሲጋለጥ ጥፋተኝነቱን ማመኑም ተዘግቧል። እስር ቤት 9 ወራት ያሳለፈው የ34 ዓመት ተጫዋች በቀጣይ ቢያንስ ለ19 ወራት በድጋሚ ወደ እስር ቤት ይወርዳል። ተጫዋቹ ባለፈው ዓመት ክስ ሲቀርብበት ሲጫወትበት የነበረው ክለቡ ግሪክ ሞርተን አሰናብቶት እንደነበረ ይታወቃል። አሁን ያለ ክለብ ይገኛል። የቀድሞ የአርሰናል ተጫዋች ዳግም ወደ እስር ቤት የወረደበትም ሳምንት ሆኗል ማለት ነው። የስካይ ስፖርቱ ጋዜጠኛ ማንቸስተር ዩናይትድ አሁንም በዝውውር ገበያ ውስጥ ትልልቅ ተጫዋቾችን የመሳብ አቅም ያለው ክለብ ብሎታል። እንደማስበው በዚህ ክረምት የፋይናንሻል ፌር ፕሌይ ህጉን ባከበረ መልኩ ዩናይትድ የፈለገውን ተጫዋች ዳግም የሚያመጣበት ዓመት ብሎታል። ማንቸስተር ዩናይትድ ምንም እንኳን የአውሮፓ ትኬትን ባይቆርጥም ማንቸስተር ዩናይትድ ገናንነቱን ተጠቅሞ የሚፈልጋቸውን ተጫዋቾች ማምጣት አይሳነውም ብሏል የስካይ ስፖርት ጋዜጠኛው። እንደሚታወቀው ማንቸስተር ዩናይትድ ይሄን ነገር ያሳየበት ዓመት ነው። አንድም የአውሮፓ መድረክን ትኬት ሳይቆርጥ ኩንሃን ያሳመነ ተጫዋች ነው። እንደዚሁም ሌላኛውን ብሪያን ምቤሞን ያሳመነ ተጫዋች ነው። ከነባር ተጫዋቾች ብሩኖ ፈርናንዴዝን አሳምኖ ያቆየ ተጫዋች ነው ያቆየ ክለብ ነውና ማንቸስተር ዩናይትድ በዚህ ረገድ ዘንድሮ አስደናቂ ስራዎችን ሰርቷል። ምናልባት የአውሮፓ ትኬትንም ቢቆርጥ ከዚህ የተለየ ዝውውር ያደርጋል ወይም ከነኚህ ተጫዋቾች የተለየ ነገር ያደርጋል ተብሎ አይታሰብም። ምክንያቱም ጎኬሬስ በራሱ ዩናይትድን ሊቀላቀል የሚችልበት አጋጣሚ መፈጠሩን ተከትሎ ማለት ነው። የስካይ ስፖርት ጋዜጠኛው ዩናይትድን ሊያግደው ሊያቆመው የሚችለው የፋይናንሻል ፌር ፕሌይ ህጉ ብቻ ነው። ያንን እስካልጣሰ ድረስ አሁንም ትልቅ ዝውውሮችን ሲያደርግ ትመለከታላችሁ ብሏል። የማንቸስተር ዩናይትድ ደጋፊዎች የክለባችሁ ከአውሮፓ መድረክ ውጭ ሆኖ በዚህን ያክል ደረጃ ተጫዋች ማስፈረሙና ካስፈረማቸውና ሊያስፈረማቸው ከጫፍ ከደረሱ ተጫዋቾች አንጻር ቀጣይ ዓመትስ ምን እንጠብቅ? መልከታችሁን አጋሩን። ማንቸስተር ዩናይትዶች ለብሪያን ምቤሞ ሁለተኛ የዝውውር ጥያቄ ሊያስገቡ ነው ተብሏል። አዲስ የሚቀርበው የዝውውር ሂሳብ በማንቸስተር ዩናይትድ ይፋ ባይደረግም ለዩናይትድ ቅርብ የሆኑ የዜና ምንጮች እንዳረጋገጡት ከሆነ ግን አጠቃላይ የዝውውር ሂሳቡ 65 ሚሊዮን ፓውንድ አካባቢ ሊጠጋ ይችላል ብለዋል። 55 ሚሊዮን ፓውንዱ ውድቅ እንደተደረገ ይታወቃል ተጨማሪ ክፍያን ጨምሮ። ስለዚህ 65 ሚሊዮን ፓውንዱ ተጨማሪ ክፍያን ያካተተ ነው። በቀጣይ ማንቸስተር ዩናይትዶች ለብሪያን ምቤሞ ያቀርቡታል ተብሎ የሚታሰበው
ብሪያን ምቤሞ በዚህ ረገድ ዝውውሩ እንዲስተጓጎልበት እንደማይፈልግ ለክለቡ አሳውቋል የሚል መረጃ በምሽት የመረጃ ክፍለ ጊዜያችን ለማንቸስተር ዩናይትድ ደጋፊዎች አድርሰናችሁ እንደነበረ ይታወቃል። ሩበን አሞሪም ከስፖርቲንግ ሊዝበኑ የፊት መስመር አጥቂ ጊዮኬሬስ ጋር ልዩ ቀረቤታ አላቸው። ምክንያቱም እሳቸው ለአውሮፓ እግር ኳስ ገናና ሆኖ እንዲቀርብ ተጫዋቹን በማድረግ ሂደት ላይ ትልቁ ድርሻ የነበራቸው አሰልጣኝ ናቸው። በስፖርቲንግ ሊዝበን አሰልጥነውታል። ወደ ማንቸስተር ዩናይትድ ሲመጡ ቪክተር ጊዮኬሬስን በጥር ያመጡታል ተብሎ ነበር እንደውም እሳቸው የተጠየቁት። የለም ከስፖርቲንግ ሊዝበን ከቀድሞ ክለቤ በጥር የምነካው ነገር የለም፣ የቀድሞ ክለቤን በጥር አላፈርስም ብለው ነበር። አሁን ከስፖርቲንግ ሊዝበን ጊዮኬሬስን ለማምጣት ተመራጩ ቡድን ማንቸስተር ዩናይትድ ሆኖ ብቅ ብሏል። ሌሎቹ ክለቦች ምንም አይነት እንቅስቃሴ አላረጉም። የሩበን አሞሪም ተጽዕኖ ደግሞ በዚህ ዝውውር ላይ በትልቁ ይጠበቃል። ጊዮኬሬስና ሆይሉንድ የተነጻጸሩበትን አንድ ግራፍ እየተመለከትኩኝ ነበር። ፍጹም አይገናኙም። ለ100 ግቦች የቀረበ ግብን ወደ 70 የግብ አስተዋጽኦ አለው ዘንድሮ ጊዮኬሬስ። ይህ ተጫዋች በዩናይትድ ይጠበቃል። ለማንኛውም በርካቶች ጥያቄ ያላቸው ግን አንዳንድ ተጫዋቾች በፕሪሚየር ሊግ ሊፈተኑ ይችላሉና ጊዮኬሬስ በዩናይትድ አሊያም በአርሰናል ቢገኝ የፕሪሚየር ሊጉን ፈተና ያልፋሉ የሚለው ደግሞ በትልቁ የሚጠበቀው ጥያቄ ነው። ከ21 ዓመት በታች ሆኖት ወደ ተቃራኒ ሳጥን የተቃራኒ ቡድን ፍጹም ቅጣት ምት መምቻ ሳጥን ውስጥ ተደጋጋሚ ኳሶችን ይዞ በመግባትና አደገኛ ከሚባሉ ኳሶች ውስጥ በርካቶችን ይዞ የገባው የማንቸስተር ዩናይትዱ ፓትሪክ ዶርጉ ነው። ይህ እጅግ በጣም አስደናቂ የሚባል ቁጥር ነው። ውድ ቤተሰቦቻችን ይህ ተጫዋች ገና 21 ዓመት በታች ነው። ማንቸስተር ዩናይትድን በረጅም ጊዜ ማገልገል የሚያስችል ብቃት አለው። ዶርጉ በአውሮፓ አምስት ታላላቅ ሊጎች ውስጥ በ90 ደቂቃ 4.3 ኳሶችን ወደ ተቃራኒ ፍጹም ቅጣት ምት ሳጥን ውስጥ ይዞ ይገባል። በማንቸስተር ዩናይትድ ቤት ይገኛል። ቀጣይ ውድድር ዓመትም የሩበን አሞሪም ዋነኛው ተመራጭ ይሆናል ተብሎ ይታሰባል። ሌላኛው በማንቸስተር ዩናይትድ ቤት በቀጣይ በትልቁ የሚጠበቀው ሃይደን ሄቨን ነው። ሩበን አሞሪም እርሱ የሚከተለው የጨዋታ ስልት ለኔ እንደሚስማማ ቀድሞውኑ ማስረድቶ ነበር ያለው ሃይደን ሄቨን በባክስሪ የጨዋታ ሲስተም እኔ ግራውን ቦታ በመያዝ ነው የምጫወተው። ናም ይሄ ይበልጥ ከኳስ ጋር ብዙ ግንኙነት እንዲኖረኝ አድርጓል። ከኳስ ጋር ያለኝ እንቅስቃሴና ፍጥነትም አንዱ ጥንካሬ ነው። ከአሰልጣኝ ጋር በጊዜ ሂደት ይበልጥ ምርጥ ብቃቴን ለክለቤ እንደማሳይ እርግጠኛ ነኝ ብለዋል ሃይደን ሄቨን። የማንቸስተር ዩናይትድን ፕሮጀክት እንግዲህ ተቀብሎ በማንቸስተር ዩናይትድ ቤት እንደሚገኝ ይታወቃል። ወደ ካሪንግተን በመጣውበት የመጀመሪያ ቀን ሜሰን ማውንት ወደኔ መጥቶ ራሱን አስተዋውቀኝና ከርሱ ጋር ጥሩ የ10 ደቂቃ ንግግር ነበረኝ። ናም በአርሰናል በነበርኩበት ወቅት በቅድመ ውድድር ዝግጅት ጊዜ ከነርሱ ጋር ስጫወት ወደ ነበርኩበት ታክል አስታውሶ ከማንቸስተር ዩናይትድ ጋር በነበረኝ ታክል አስታውሶ በጨዋታው ጠንካራ እንደነበርኩ ይነግሩ አሞግሶኝ በዩናይትድ ቤት ትልቅ ነገር እንደማረግ የነገረኝ እሱ ነው። በተጨማሪም ብሩኖ ፈርናንዴዝም እንዲሁም አሰልጣኙም በቡድን ውስጥ መልካም ጊዜ እንደሚኖረው ይነግረው የነበረ ብሏል። ሩበን አሞሪም የሚጫወትበት መንገድ ከኔ ጋር ተስማሚ ብሎታል። ውድ ቤተሰቦቻችን ዛሬ በአውሮፓ የዓለም ዋንጫ የማጣሪያ ጨዋታ ኢስቶኒያ ከእስራኤል፣ ኖርዝ ሜቄዶኒያ ከቤልጂየም፣ ዌልስ ከሊችስታይን፣ ቼክ ሪፐብሊክ ከሞንቴኔግሮ፣ ኖርዌይ ከጣሊያን፣ ጂብራልታር ከክሮኤሺያ ዛሬ ምሽት 3:45 ደቂቃ ሲል በኢትዮጵያ የሰዓት አቆጣጠር ጨዋታዎቹ የሚደረግ ይሆናል። በድጋሜ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልአድሃ ወይም አረፋ በዓል በሰላም አደረሳችሁ ብለናል። ቃል ስፖርት ዩቲዩብ ቻናላችን ዕለተ አርብ ለዚህ ሰዓት ያሰናዳላችሁ ስፖርታዊ ጥንቅር ይሄን ይመስል ነበር። የአሁኑን እዚህ ጋር ቋጨን። መልካም ቀን ይሁንላችሁ።